እግዚአብሔር በሚያውቀው ይሄ መኪና እሷ ተነድቶ ነው እሷ ቤት ሄደው እሷ ጋር ነው ያለው አሁንም መኪናው። እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት የሁሉ ነገር ያረጋለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል? ቲክታከሯ ጃኒና ወጣቱ ሚሊዮነር መካከል የተፈጠረው ነገር ለመሆኑ ምንድነው? ቪዲዮ እንዳፖስቱብኝ ምን አላለች? ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል? ሰው መሆን የበለጠበት በፍቅር የታጀበው ዝማሬ። ተገናኝተን ስለመጣችሁ ደስ ብሎኛል ማለት በዛሬው ቪዲዮአችን ከላይ ቀንጨብ አድርጌ ያስመለከትኳችሁንና ሌሎች አነጋጋሪ ጉዳዮችን አብረን የምንዳስስ ይሆናል። ለዚህ ቤት አዲስ ከሆናችሁ ቻናላችን በየጊዜው ወቅታዊ ቁም ነገር አዘልና አዝናኝ መረጃዎች የሚጋሩበት በመሆኑ እነዚህን መረጃዎች ለማግኘት ሰብስክራይብ ማድረግ እንዳትዘነጉ። ለመሆኑ ወጣትነት በጣም ስቃይ የሞላበት እድሜ ነው አይደል? አንደኛው ሲከብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ ዘር ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ? አንቺ ደሃ ሀገሬ እናቴን እስኪ ማን ያስታውስሽ? እርግጠኛ ነኝ ይህንን ቪዲዮ ስታዩ ልባችሁ ሳይነካ አይቀርም። እኔ ግን ከዚህ ጎን የተመለከትኩት አንድ ነገር ቢኖር የልጁን ጉብዝና። ምክንያቱም ተቀምጠው የሚያማርሩ ወጣቶች እያሉ ወደ ስራ ገብቶ እንደዚህ አይነት ፈተናዎችን መጋፈጡ ጎበዝ ያስብለዋል። ዋይ ቢኮዝ ጤነኛ ያልሆኑ ታማሚ መንቀሳቀስ የማይችሉ ሰዎች አሉ። እነዛ ሰዎች አንድና አንድ የሚፈልጉት ነገር ጤና ነው። እኔ እንዳደንቀው ነው ያደረገኝ ከማዘኑ በስተቀር ማለት ነው። ስለ ህመም ስናነሳ ገና ህፃን እያለው በ10 ዓመቴ ነው በካንሰር የታመምኩ። በዚህ በሽታ ውስጥ አንዳንድ ቀናቶች በጣም ከባድ ናቸው። ጓደኞቼ ይናፍቁኛል፣ ቤተሰቦቼ ይናፍቁኛል። ይህቺ ታዳጊ ማዕዶት ጆርኒ በሚል የቲክቶክ ስም ሶሻል ሚዲያ ላይ ትታወቃለች። ማዕዶት ነኝ፣ እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ ይናፍቃለሁ፣ ቤተሰቦቼ ይናፍቃለሁ። ግን ሁሉ አሁንም እዚህ አለ። አሁንም እየታገልኩ ነው። ገና በዚህ እድሜ ታማ አልጋ ላይ መውደቋ እንድታማረር ሳያደርጋት በተቃራኒው ጤነኛ ለሆኑትም ሰዎች ሞቲቬተር እየሆነች ነው ያለችው። አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ሰዎች ሁሉ ብቻችሁን እንዳልሆናችሁ እንድታውቁ ፈልጋለሁ። ብዙ ሰዎች በሶሻል ሚዲያ ላይ ያውቋታል። አልጋ ላይ ተኝታ እንኳን ጣቶቿ አላረፉም። ፈጣሪ በሰጣት እጆች ተጠቅማ ባለቻት አቅም ትንቀሳቀሳለች። ሰሞኑን በሷ ዙሪያ ቲክቶከር ሀያት ናስር ያደረገችው ነገር ብዙ ኢትዮጵያኖችን ልባቸውን ገዝቷል። ስለመጣችሁ ደስ ብሎኛል ማለት የሃይማኖት ልዩነት ያልገደበው ሰው መሆን ከሁሉ ይቀድማል የሚለው መርህ በስጋ የታየበት የዚች ታዳጊና የዩቲናስ እንባ ቪዲዮ ልጋብዛችሁና እንመለስ። ሰላም። ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሄመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለው ነገር አብረን እናያለን። ለሁላችን ምክንያት ነው ዩቲዩብና የስጦታ ፕሮግራሞችን እንግዲህ ከሷ ጀምራለን።
እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ በትራቨል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቨል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። ሰው መሆን ከሁሉም እንደሚበልጥ እዚህ ሶሻል ሚዲያ ላይ ለሚያስተምሩ ለእንደነ ዩቲ አይነት ሰዎች ሞቲቬሽን ያስፈልጋቸዋል ብዬ አስባለሁ። በአንድ ወቅት የሶሻል ሚዲያው ተጽዕኖ ፈጣሪ የፍቅር አጋር እንደነበረች የሚነገርላት ቲክታከር ጃኒ መኖሪያውን በዱባይ ካደረገው ከወጣቱ ሚሊዮነር ኤቢ ማርሻል ጋር በመሆን የሚያጋሩት ተንቀሳቃሽ ምስል በዚህ ሰዓት ብዙዎችን ማነጋገር ችሏል። የመረጠው መኪና ይሄ ነው እና ከፍተዋለን። እስኪ ሌትስ ጎ ጋይስ። Hey bro, I can 1 2 3 let's fucking go. Let's fucking go. Oh my god, the color bro. Damn. My nigga. Damn. My nigga. ይቻላል 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 ይቻላል። Let's get bro. አይ ትችላለህ። ማርያምን ጌታ ጀግና ጀግና ጀግና። Like it, yeah? መች እንዴ በጣም This is a fucking Lamborghini STO. You already know my guy. በዚህ መኪናማ ልግባበት እኔ ያበረ ነው በጣም ይሄ አይከፈትም። ኧረ በስመ አብ ነው አታስ ልንደው አሁን አታማው ቤት ተጭኖ ይመጣል። ግድ ነው ትረጃለሽ። ቤት ተጭኖ ይመጣል። ያምራል። ኦኬ ሰር ከለር ኦኬ ሰር እግዚአብሔር ምርጫ ጸዴ ታንክ ተንቀሳቃሽ ምስል የተደገፈው መረጃ የሚያመላክተው አብረው ሲንቀሳቀሱ ሲዝናኑ እንደነበረ ቢሆንም በመጨረሻው ነገር ግን እነሱን በተመለከተ አንድ ብዙዎችን ያስገረመ ነገር በሶሻል ሚዲያው ብቅ ማለት ይችላል። እግዚአብሔር በሚያውቀው ይሄ መኪና እሷ ተነርቶ ነው እሷ ቤት ሄደው እሷ ጋር ነው ያለው። አሁንም መኪናው እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያረገለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል! በጌታ በኢየሱስ በጣም እኮ ያሳፍራል። መረዳት ፈልጋ አይደለም። እባካችሁ እኛ ቪዲዮ እንዳፖስቱብኝ ምናምን አለች። ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል። ይህንን ነገር ስለ ሶሻል ሚዲያ ዲፕሊ የሚያክሰው በቀላሉ መለየት የሚችለው ነገር ነው። ምክንያቱም ኤዲት ተደርጎ ተቀናብሮ የተሰራ በውሸት የተሰራ ነገር ነው እንጂ እውነተኛ ነገር አይደለም። ኤቢ ማርሻል የሚባለው ወጣት ካሁን በፊት ከሌላ ሰው ጋር ያደረገውን ንግግር ቆርጠው ወስደው ካሁኑ ጋር አንድ ላይ በማቀናበር አሁን እሷ እንዳደረገች በማድረግ ነው ይሄ ልጥፍ ሶሻል ሚዲያ ላይ የተጋራው። ዛሬው ቪዲዮአችን በአጠቃላይ ይህንን ይመስል ነበር። ከዛሬው ቪዲዮ ውስጥ እናንተ ልባችሁን የነካው ወይንም ደግሞ የተገረማችሁበት የትኛው ነው? ከታች ኮሜንት ሴክሽን ስር ጻፉልኝ። በሚቀጥለው አዲስና አነጋጋሪ ጉዳዮች እስከምንገናኝ ድረስ መልካም ቆይታ ተመኘው። እስከዛ ድረስ ቻናሉን ሰብስክራይብ እያደረጋችሁ ደግሞ ቤተሰብ መሆኑን እንዳትዘነጉ። ሰላም ለሀገራችን። መልካም ቆይታ